ብሩክ ሽማግሌ ሀይሚ ቤት ላከ። ለሀይሚ ወንድም ለአብርሽ ይህን ነገር ቀድሞ እንደነገረውና በዚህ ነገር ሁለቱ ቀድመው አውርተው እንደነበር መረጃ ደረሰን። ደስ የሚል መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የሀይሚና የብሩኬ ወዳጆች በያላችሁበት የጨረቃዎቹ ሁልጊዜም ደግሞ ደስታቸውን የምትመኙ ወዳጆቻቸው እንዴት አላችሁ? እንደምን አላችሁ? የት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ሁልጊዜም የነሱን ደስታ የምትመኙ እንኳን ደስ አላችሁ። እንግዲህ በስተመጨረሻም ይሄ ሆኗል። አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ በትላንትናው ዕለት ብሩክና የሀይሚ ታላቁ ወንድም ተገናኝተው ስለዚህ ስለ ሽምግልናው ጉዳይ አውርተው እንደነበረ መረጃ ደርሶናል። እንግዲህ ዛሬ ደግሞ ያየነው ቪዲዮም ሁላችሁም ከተመለከታችሁት ወይም እንደተመለከታችሁት ከሆነ ብሩክ የሀይሚ ቤተሰቦች ጋር እነጋሽዬ ጋር ሽማግሌ እንደላከ ለሀይሚ ሲነግራት ሰምተናል። እንግዲህ ከዚህ በኋላ እኔና ያንቺ ያለን ነገር ሁልጊዜ በመካከላችን ሰው እየገባ እኛ አንድ ነገር ልክ አብረን እንሁን ስንል ሰላም እንፍጠር ስንል ሁልጊዜም ሶስተኛ ወገን በመካከላችን ይገባል ብሎ ነው እንግዲህ ሀይሚን መጀመሪያም ቢሆን እቤቱ ያረጋትና ያው ሀይሚ ደስተኛ ባትሆንም መጀመሪያ በረሯን አሰርዙ ከዛ እቤቱ ካቆያት በኋላ ብዙ ነገሮችን እያሰበ ነበረ። ያው አላማውን ላይ እንዲህ ዝም ብሎ የሆነ ሰዓት ቤቷ አቆይቷት ልክ እንደ ከዚህ በፊቱ ልክ የበረሯ ሰዓት ሲያልፍ ደግሞ እሷን መልቀቅ አልፈለገም። ከዛ በቀድሞ ይሄ ነገር ከዚህም በፊት አይታችሁ ከሆነ ቪዲዮዎቹ ላይ ሀይሚ ቁጡ በምትሆንበት ሰዓት ብሩክ እንግዲህ ለስለስ ብሎ በቃ ማንም ሰው በመጣ ቁጥር ህይወታችን ለምን ይቆማል? የኔና ያንቺ ነገር የሆነ ሰው እየመጣ የኔና ያንቺ ደስታን አስሬ ለምን ያደፈርሷል እያለ ነበር። ሀይሚ እንግዲህ ያው የእንትናም የአብሳላትም ጉዳይ አለ በዚህ በኩል እና እሱ ነገር አናዷት ስለነበረ በዚህ ልክ እሷን ጠይቆ ቢሆን ያደረገው ይህንን ነገር እሺ እንደማትለው ግልጽ ነው። እሱም ደግሞ ይህን ስላወቀ ነው ለእሷም ሳይነግራት ቀድሞ እንግዲህ ከወንድሟ ጋር እንዳወራና ከአብርሽ ጋር አግኝቶት እንዳወራ ያው እንግዲህ አብርሽም ማድረግ ያለብክን ነገር አድርግ እንዳለውና ያው የሚቀበሉት እሺም እምቢም የሚሉት ፈቃጆች ቤተሰብ ናቸውና ለእኔ ቀድመክ ስላወራኸኝ ደስ ብሎኛል። ክብርህንም ማክበርህንም አይቻለሁ። ከዛ በተረፈ ግን ከኔ በላይ ደግሞ ነጋሽዬ በዚህ ነገር ዋናዎቹና ወሳኞቹ ናቸውና ይህንን አድርግ ብሎ ነጋሽዬም ደግሞ እንዳሉት እንደዚህ በድንገትም ሳይሆን አብርሽ ቀድሞ ነግሯቸው ተዘጋጅተው የሚጠብቁ ሆነው ነው እንግዲህ ሽማግሌ የተላከው ማለት ነው። እና ሀይሚንም አይታችኋት ከሆነ መጀመሪያ ደንግጣ ነበረ ሲነገራት። ሆኖም ግን ያው ይህ ነገር ሪል መሆኑን ስታውቅ እሷም ደግሞ ምንም አለችም ኮራችም ወይም ደግሞ ተናደደችበትም የምትወደውና የምትፈልገው ነገር ነው ከሱ ጋር መሆንና ይህ ነገር ብዙ ነገሮችን በመካከላቸው እንዲቆርጥ የሚያደርግ ይመስላል። ምክንያቱም ደግሞ ብዙ ሰዎች ወደሱ ህይወት ዝም ብለው የሚገቡት በተለይ ደግሞ ሴቶቹ ዝም ብለው ወደሱ ህይወት የሚገቡት የሆነ የተያዘ ነገር ስለሌላቸው ነው። ሀይሚና ብሩኬ ጋር ምንም የተያዘ ነገር ስለሌላቸው ነው። አሁን ግን ይህን ነገር ማድረጉ እጅግ በጣም ደስ ይላል። ለወዳጆቻቸው በተለይ የእነሱን ደስታ የሚመኝ ሁላ ይሄ በጣም ትልቅ ነገር ነው እና ብሩክም ደግሞ አንድ እርምጃ መራመድ የቻለው ነገር አይተናል፣ መቻሉንም አይተናል ማለት ነው። እንግዲህ በውስጥ መስመር እንደነገሩንም እየነገሩንም እንዳሉት መረጃም ጭምር ያው ብሩክ ይህን ነገር ረጅም ሰዓት አስቦበት እንደነበር ሀይሚ እሄዳለሁ ከማለቷም በፊት እነዚህን ነገሮች አስቦበት እቤት መቼ ይሄዳል የሽማግሌዎቹን ነገር አስቦበት እሷንም የሚያስቀምጣትንም ቦታ አስቦ ነው መጥቶ ይህን ነገር ያደረገው። እሷን ገና ከዛ ሳይወስዳትና በረሯን አሰርዞ እቤት ሳያስገባት በፊት የተዘጋጀበት ነገር ነበረ። ሁሉንም ነገር አመቻችቶ አዘጋጅቶ ነበር። ብዙ ጊዜ የወጣለት የበቃው ቆይቷል። ምክንያቱም ደግሞ ቪዲዮዎቹም ላይ አይታችሁ ከሆነ እሱ ነው ደጋግሞ ለምንድን ነው የሰዎች ሁላ ህይወታችን ውስጥ በገቡ ቁጥር ለምንድን ነው እኔና አንቺ የምንበጣበጠው? እኔ ምን አልኩኝ? እኔ እየተናገርኩ አልነበረም ወይ? ምክንያቱም እሱ በእርግጥ እየተናገረ ነበር ለአብሳላትም ወይም ለሌሎቹም ቢሆን
ለምን እኔ እሷን ነው የምፈልገው ማለት ቀጣይ ህይወት ከእሷ ጋር የማስብ ሰው ነኝ ብሎ ለአብሳላት ሲነግራት ብዙዎቻችን የምናስታውስ ይመስለናል። የሆነ ቪዲዮ ላይ ተናግሮ ነበር። እሷን እንድትያት አልፈልግም፣ እንድትናገሪያት አልፈልግም። ምክንያቱም ደግሞ እኔና እሷ ብዙ ቀጣይ ህይወትን ፊውቸርን አብሬያት የማስብ ሴት ናትና ከዚህ በኋላ ከእሷ ጋር እንደዚህ አይነት ነገሮች ውስጥ እንድትገቢ አልፈልግም ብሎ ሲናገር ሰምተናል። እና በስተመጨረሻም ያሰበውን ነገር ልክ እንደ ወንድ ጸጥ ብሎ ማድረግ የቻለ ሰው ነው እያሉ እንግዲህ ኮመንትም እየሰጡን ያሉት። ያው ብዙ ሰው ደስታውን እየገለጸ ነው እና አሁን ላይ እንዲሁም ጋሽዬም ቢሆኑ እጅግ በጣም ደስ የሚላቸው ይመስላል። እንዲሁም በተለይ ደግሞ ጋሽዬ በሩታና በአብርሽ ዙሪያም የከፋቸው ሰው ስለሆኑ እንዲሁም ቪዲዮም ላይ ወደ ብዙ የማይመጡት ነገሮች እሳቸው ባሰቡት መልኩ እየሄደ ስላልሆነ እና እሳቸው ንግግራቸው ከንቱ ልፋት ከንቱ ድካም እየሆነባቸው ስለሆነ ነው። አሁን ግን የብሩኬንና የሃይሚን ነገር ደግሞ ሲያዩ እጅግ ደስ ይላሉ። ተስፋቸውም አንዳንዴ ለወላጆች ደስታ እድሜ መጨመር ጭምር ነው፣ እነሱን ማስደሰት እድሜያቸውን መጨመር ጭምር ነው እና ይህንን ነገር ነው ያደረገው። ደግሞ ያውቃል ሃይሚ ምንም ቢሆን እምቢ እንደማትለው ያውቃል። ምንም ብታኮርፈው ምንም ብትሆን ያው ካለው ነገር አንጻር ነው እንጂ ከልቧ እሱን እምቢ እንደማትለው እንደምትወደው ስለሚያውቅ ነው በድፍረት ሃይሚን ምንም ሳይላት ምንም ሳያናግራት በድፍረት ሄዶ ለቤተሰቦቿ ሽማግሌ ላከውና ቀድሞ ወንድሟን ማናገሩ በራሱ ደስ የሚል ነገር ነው እያሉ ከውስጥ መስመር አስተያየታቸውን ነግረውናል። እንግዲህ በመካከላቸው ያለው ነገር አንድ ስቴፕ ማድረጉ እጅግ ደስ ይላል። ያው ቤተሰብም ምንም ዘመድም ቢሆን በጣም ደስ የሚለው ነገር ነው። አንድ ስቴፕ ነገሮቹ ከፍ እንዲሉ አድርጓል። ብሩክና ብሩክ የወሰነው ውሳኔ ትልቅ ደስ የሚል የሚደገፍ ውሳኔ ነው። ከዚህ በኋላ ምናልባት አጠገቦቻቸው የሚመጡ ሰዎች ህይወት ውስጥ ዝም ብሎ የሚገቡ ሰዎች ሶስተኛ ወገኖች ምናምን ሁለት ቆመው እንዲያስቡ ይሆናል። ምክንያቱም ያላቸው ነገር እጮኛሞች እስከ መባል የሚደርሱ ሰዎች ከሆኑ ከዚህ በኋላ ሰዎች ዝም ብለው እንደፈለጉ እነሱን ሊበጠብጧቸው አይችሉም። ምናልባትም ደግሞ እንደ ልጅ ማሰቡም ይቀራል ከዚህ በኋላ እና ከዚህ በኋላ የምናየው ነገርም የሁለቱን ሌላ ህይወት አዲስ ጅማሬ ሊሆን ይችላል እና ይሄ ይበል የሚያሰኝና ደስ የሚያሰኝ ነገር ነው። ጨረቃዎቹ ወዳጆች፣ የምትወዷቸው ቤተሰቦቻቸው እንዳለ አድናቂዎቻቸው እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ቤተሰብ ያልሆናችሁ እስካሁን ምን እየጠበቃችሁ ነው? አካውንቴን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አዳዲስ መረጃዎችን ይዤ እመጣለሁ። ሰላም ቆዩ።